በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጥር 7 ቀን የሚከበረው በዓል ለምንድን ነው? ጥር 7 በዓለ ቅድስት ሥላሴ። ይህ ኢትዮ አፍሪካ ነው። ክቡራን የዩቲዩብ ቻናል ቤተሰቦች ዛሬ በጥር 7 ቀን የሚከበረውን በዓል አስመልክቶ እንዲያቀርበናል። ተከታተሉን። ጥር 7 በዓለ ሥላሴ። ሥላሴ የሚለው ቃል ሰለስ ወይም ሦስት አደረገ ከሚለው የግዕዝ ሥርወ ቃል የተገኘ ሲሆን ይህም ልዩ ሦስትነት ማለት ነው። ምስጢረ ሥላሴ ብለን ስለ ነገረ ሃይማኖት ስንናገር ግን አንድም ሦስትም ተብሎ ይተረጎማል። በዚህ መሠረት እግዚአብሔርን አንድም ሦስትም ብለን ማመናችንን የምንገልጽበት የሃይማኖት ዶግማ ነው። እግዚአብሔር አንድም ነው፣ ሦስትም ነው። ጊዜ ሳይሰፈር ዘመንም ሳይቆጠር እግዚአብሔር በስም በአካል በግብር ሦስትነቱ በባህሪ በሕልውና በመለኮትና በሥልጣን አንድነቱ የጸና አምላክ ነው። ከዓለም መፈጠር በፊት ስለነበረው ነገር የሚያውቅ ራሱ ሥላሴ ብቻ ነው። ዓለምን ከፈጠረ በኋላም ምስጢረ ሥላሴ ወይም መለኮት ብለን የምንማረው ትምህርት እንድንድንና እንጠቀም ዘንድ እርሱ የገለጠልንን ያህል ብቻ ነው እንጂ እኛ ስለ ሥላሴ እንዲህ ነው፣ ሥላሴ እንዲህ ናቸው ብለን የምንገልጽበት የለም። እግዚአብሔር በምሕረቱ እሱ በሚያውቀው ሁኔታ ብቻ እንናገራለን እንጂ። ምክንያቱም አምላክን ያየ የሰው ልጅ የለም በሕልውና። ስለዚህ በአእምሮአችን ልክ እንናገራለን እንጂ። ይኸውም በየጊዜው እርሱ ለወደዳቸውና ደስ ላሰኙት ቅዱሳን የገለጠው ምስጢር ነው። ከዚህ አልፈን በሥጋዊ አእምሮአችን ጌታን እንመርምረህ ብንለው ግን ፍጻሜያችን ሞት ማደሪያችንም ገሃነመ እሳት መሆኑ አይቀርም። እግዚአብሔር በአንድነቱና በሦስትነቱ ሳለ ይህንን ዓለም ፈጠረ። እግዚአብሔር ዓለምን ለምን ፈጠረ ቢሉ ስሙን ቀድሰን ክብሩን እንድንወርስ ነው። በዚህ የተረፈውን ምክንያት ግን ራሱ ያውቀዋል። እሱ ባወቀ እኛ እንከተላለን። አብ ወልድ መንፈስ ቅዱስ በስም በአካል በግብር ሦስትነት በባህሪ በሕልውና በፍቃድ አንድነት የጸኑ ናቸው። በዚህ ጊዜ ተገኙ፣ በዚህ ጊዜ ያልፋሉ የማይባሉ መጀመሪያም መጨረሻም እነርሱ ሥላሴ ብቻ ናቸውና ሩኅሩሃን አዛኝ ናቸውና በእናት ሥርዓት ቅድስት ሥላሴ እንላቸዋለን። የሚጠላቸው ወይም የማያምንባቸውን አይጠሉም፣ የሚወዳቸውን ግን እጥፍ ድርብ ይወዱታል፣ በቤቱም መጥተው ያድራሉ። በዓለ ሥላሴ በዚህ ቀን የሚከበረው በዋናነት ምክንያቱ አንደኛው ቀዳሚ ሕንፃ ሰናዖርን ማፍረሳቸው ሲሆን ከለዳውያን ልሳናቸው ተደባልቆ 71ዱ ቋንቋቸው እንደተፈጠረና እነርሱም ስምምነት አጥተው እንደተበተኑ ሥላሴም ያን ሕንፃ በንፋስ ትቢያ እንደበተኑ ወይም እንደበተኑት ሁሉ ስለዚህም እስከ ዛሬ ስፍራው ባቢሎን ወይም ዝሩት ሲባል ይኖራል። ሕንፃ ሰናዖር ከሺዎች ዓመታት በፊት በአሁኑ ኢራቅ አካባቢ እንደነበረ የሚነገርለት ግዛት ሲሆን ስሙ ለሀገሪቱም ለንጉሱም በተመሳሳይ ያገለግል ነበር። ከናምሩድ ክፋት በኋላ ሰናዖርና ወገኖቹ ከሰይጣን ተወዳጁ። ከጥፋት ውሃ ወይም ከውሃ እረፍት በኋላ በስፍራው በአንድነት ይኖሩ ነበርና እርስ በራሳቸው ኑ ሳንበታተን ስማችን የሚጠራበትን ሕንፃ እንስራ፣ በዚያውም አባቶቻችን በውሃ ጠፋው እግዚአብሔርን እንውጋው ተባባሉ። በዚች ቀን ቅድስት ሥላሴ በኃጢአት የተገነባውን የሰናዖር ግንብ ያፈረሱበት ዕለት ነው። አንድነታቸውንና ሦስትነታቸውን በግልጽ ያሳዩበት ቀን ነው። እንደሚታወቀው
የሥላሴ አንድነት ስንል በባህሪ በሕልውና በፍቃድ አንድ አምላክ ማለታችን ሲሆን ሦስትነት ስንል ደግሞ በስም በአካል በግብር ነው። የሥላሴ አንድነትና ሦስትነትን ከሚገልጹ ማስረጃዎች ለአብነት ያክል እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር። ይህም ዘፍጥረት 1:26 ላይ ይገኛል። እግዚአብሔርም አለ ብሎ አንድነቱን፣ ሰውን በመልካችን እንፍጠር ብሎ ሦስትነቱን ይገልጻልና። እንደዚህም እነሆ አዳም መልካሙንና ክፉውን ለማወቅ ከእኛ እንደ አንዱ ሆነ ሲል ዘፍጥረት 3:22 ላይ ይህን ኃይለ ቃል ከእኛ የሚለውና እንደ አንዱ የሚለው የሦስትነት ምስጢር የሚጠቁም መሆኑን ሊቃውንት ያስረዳሉ። በዘመነ ኦሪት የሥላሴ ምስጢር ከተገለጠበት አንዱ ለአብርሃም በመምሬ አድባር ዛፍ ስር ነው። ዘፍጥረት 18:1-15 በዚህ ምዕራፍ እግዚአብሔር ለአብርሃም እንደተገለጠለት ወዲያውም ሦስት ሰዎች እንደተመለከተ አብርሃም ሊቀበላቸው ሲጠጋ በመስገድ አቤቱ በፊትህ ሞገስን አግኝቼ እንደሆን ብሎ በአንድነቱን መግለጹን፣ አያይዞም ደግሞ ጥቂት ውሃ ይምጣላችሁ ብሎ በአካል ሦስት መሆናቸውን ተናገረ። በአጠቃላይ ምዕራፉ በአንድነትና የሦስትነት ነገር እናስተውልበታለን። ነቢየ ልዑል ኢሳይያስ ቅዱስ 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 እግዚአብሔር ብለው ቅዱሳን መላእክት እንደሚያመሰግኑ መመስከሩ ከሦስት ሳያንስ እና ሳይበልጥ መጠቆሙ የሥላሴን ሦስትነት የሚያስረዳ ነው። ኢሳይያስ 6:1-3 የሥላሴ ሦስትነት ስንል በስም አብ ወልድ ወመንፈስ ቅዱስ ማለታችን ነው። ወእንዘ ታጠምቀሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ እንዲል ማቴዎስ 28:19 በአካል ለአብ ፍጹም ገጽ ፍጹም መልክ ፍጹም አካል አለው። ለወልድ ፍጹም ገጽ ፍጹም አካል አለው። ለመንፈስ ቅዱስ ፍጹም ገጽ ፍጹም መልክ ፍጹም አካል አለው ብለን ማመናችንን ነው። ይህም የማይወሰን የማይለካ ረቂቅ አካልን ነው። መዝሙር 33:15 መዝሙር 118:73 እና ዘፍጥረት 18 በግብር ሦስትነት ስንል የአብ ግብሩ መውለድ ማስረጽ፣ የወልድ ግብሩ መወለድ፣ የመንፈስ ቅዱስ ግብሩ መፍረጽ ወይም አብ አባት፣ ወልድ ልጅ፣ መንፈስ ቅዱስ ሰራጺ ማለታችን ነው። ኢሳይያስ 48:12 መዝሙር 118:16 ዮሐንስ 16:7-19 በቅዱስ ወንጌል በዮርዳኖስና በደብረ ታቦር የሥላሴ ምስጢር ገሃድ ለመሆኑ ማስረጃ ሆኖ ይጠቀሳል። ማቴዎስ 3:16 ማቴዎስ 17 መድኃኒታችን ኢየሱስ ክርስቶስ በመዋዕለ ስብከቱ እነ ወአብ አሐዱ ንሕነ እኔና አብ አንድ ነን ማለቱና እኔን ያየ አብን አየ ብሎ ማስተማሩ ነገረ ሥላሴን ያስረዳል። ዮሐንስ 10:14-11 በይበልጥ አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ በማለታችን መበላለጥ እንደሌላቸው በስልጣን በፈቃድ አንድ መሆኑን ያስገነዝበናል። በምሳሌም ለመረዳት ፀሐይ ከክበብ ብርሃን ሙቀት፣ እሳትም ነበልባል፣ ፍህም ሙቀት ሲኖራቸው ሶስት ፀሐይ ሶስት እሳት አይባሉም፣ አንድ ፀሐይ አንድ እሳት እንጂ። እንደዚሁም ሥላሴ በስም በአካል በግብር ሶስት ቢባሉም ቅሉ አንድ አምላክ እንጂ ሶስት አማልክት አይባሉም። ሁለተኛ ቆሮንቶስ 13:14 ኤፌሶን 4:4 እንደ ኢትዮጵያ ተዋሕዶ ቤተክርስቲያን ምስጢረ ሥላሴ የሃይማኖት ዶግማና የሥርዓት አምልኮ ሁሉ መገለጫችን ነው። ጸሎታችንን፣ ጥምቀታችን፣ ቡራኪያችን ሁሉ በስመ ሥላሴ ነው። ይህም እንዳለ ሆኖ ነገረ ሥላሴን በበዓል ለመመስከርና የቸርነቱ የምሕረቱ ተካፋይ ለመሆን በዓለ ንግሥም ይከወናል። በይበልጥም ሐምሌ 7 ቀን ለአብርሃም በድንኳን ደጃፍ መገለጡና ጥር 7 በባቢሎን በሰናዖር የተፈጸመውን ተአምር በማሰብ እናከብራለን። ዘፍጥረት 18 ዘፍጥረት 11 ከ1-9 በመጽሐፍ ቅዱስና በቅዱሳት አዋልድ መጽሐፍት እንደተመዘገበው ከጥፋት ውሃ በኋላ የኖህ ልጆች ተዋልደው ብዙዎች ሆኑ። ባቢሎን የነበሩት በሰናዖር ሰፊ ሜዳ አግኝተው ሳንሞት ስም ማስጠሪያ ግንብ እንገንባ ብለው መክረው ታላቅ ግንብ ገነቡ።
አለቃቸው ናምሩድ ይባላል። ሞትን የሚያመጡብን ሥላሴ ናቸውና እነርሱን ወግተን ሞትን እናርቅ አሏቸው። ከዚያም ሆነው ጦር እየሰበቁ ይወረውሩ ጀመር። ሰይጣንም ከደመና በምትሃት ደም እየቀባ ይልክላቸው ነበር። እነሱም ደሙን እያዩ አሁን አብን ወጋ ነው፣ አሁን ወልድን ወጋ ነው ይሉ ጀመር። ቅድስት ሥላሴ ምንም እንኳ ምሕረታቸው የበዛ ቢሆንም በሕዝቡ ላይ ዲያብሎስ ስለሰለጠነባቸውና ለሌሎቹ ከሃዲያን ትምህርት ይሆን ዘንድ ንዑድ ንረዕድ ወንከው ነገሮሙ በማለት ቋንቋቸውን ለያዩባቸው። የማይግባቡ የማይደማመጡ ሆነው ተበታትነዋል። ባለማስተዋል የሰሩትን ሕንፃ አመፃ ንፋስ ጠራርጎ አጥፍቶታል። ይህን ያደረጉ ሥላሴ በመሆናቸው በዓሉ ጥር 7 ቀን ይከበራል። በአጠቃላይ ስልጣን ሁሉ የእግዚአብሔር መሆኑንና በራስ ደካማ አመለካከት በመታበይ በሥላሴ ሥራ መግባት መጠራጠር እንደሚጎዳ እንደዚሁም በጽኑ እምነት በመኖርና በሥላሴ ስም የተጠመቅን ልጅነታችን በኃጢአትን ሳናሳድፍ በንስሐ ታጥበንና በምግባር ጸንተን መጠበቅ እንደሚገባ የበዓሉ መልእክት ነው። ስለዚህ ዛሬ የምናከብረው በባቢሎን ሀገር በሰናዖር ግንብ የተገነባበትና ያን ግንብም ለብዙ ዓመታት ከገነቡ በኋላ ቁመቱም ረጅም ሆኖ ለሰማይ ጠቀስ ከሆነ በኋላ ይህ ነገር ጥሩ ባለመሆኑ አምላክን በመገዳደራቸው ሕንፃውን የሰሩትን ቋንቋቸውን በሙሉ ለዋወጡ። አንዱ ለአንዱ የሚግባባበት ቋንቋም ጠፋ። አንዱ ዕቃ ለአንዱ ሲያቀብል አንዱ ምን እንደሚለው ስለማያውቀው በሌላ ቋንቋ ሲያናግረው መግባባት ስላልተቻለ ስራው በዚህ ቆመ። አምላክም በነፋስ ያን ትልቅ ሰናዖር ግንብ አፈረሰው፣ በነፋስ ኃይልም ጣለው። እስከ ዛሬ ድረስ እዛ ምስሉ ይኖራል ተብሎ ይታሰባል። ሆኖም ግን በብዛት እንደሚታየው አካባቢው እንዳለ እንጂ የምስሉ ፍርስራሽ ያለ አይመስለኝም በእኔ በኩል። በብዙዎቹ ግን እንዳለ የሚናገሩ አሉ፣ ቦታውን ለማስጠበቅ ያክል። ሆኖም ግን በብዙ መረጃዎች ባየሁትና ባገላበጥኩበት ወቅት ምልክቱ በአሁኑ ሰዓት የለም። በብዙ ቦታ ፈልግ ያለው ምናልባት አለ የሚልም ካለ ይህ የናምሩድ የልጅ ልጆች የሰሩት ቦታ በባቢሎን የአሁኗ ባቢሎን እንደሆነች የሚነገርላት ቦታ። እንግዲህ በዚህ ሰዓት ናምሩድ ይህን ሁሉ ካደረገ በኋላ ከ200 እስከ 400 ዓመት ኖሯል ይባላል። ናምሩድ በዕድሜው እርግጠኛ መሆን አልተቻለም። አንዳንድ ሰዎች 400 ዓመት ነው የኖረው ይላሉ። ሌሎች ሰዎች ደግሞ ደምረው 200 አካባቢ ነው ይላሉ። ይህም ያሉበት ናምሩድ ከባቢሎን ከተበተነ በኋላ ወደ አብርሃም ልጆች ሂዷል። ከአብርሃም ልጆችም አንዱ ውስጥ የሆነውን አብርሃም የልጅ ልጅን ወይም በኋላ እስራኤል የተባለውን ወንድሙን ኤሳውን የእስራኤልን ወንድም ኤሳውን ወይም ያዕቆብና ኤሳው ወንድማማቾች ናቸው። በወቅቱ ኤሳውን እንዳገኘውና በኤሳው በሚኖርበት ሀገርም እንደኖረ ወይም እንዳለፈ ይናገራሉ። አንዳንድ ሰዎችም ያውም ናምሩድ ያን ሁሉ ግንብ ሊገነባ የቻለውና ቀስተኛ የተባለበትን አዳም ለምድ ወይም የአዳምን ልብስ ለብሶ ኃይል ያገኘው በዛ ምክንያት ነው ይላሉ። ያን ልብስም የአብርሃም የልጅ ልጅ እንደቀማው የሚናገሩም አሉ። በመጽሐፍ ቅዱስም አንዳንዴ ኤሳውን ልብሱ እንደ ፀጉር ነው ብለው ይናገራሉ። ይህን አስመልክቼ የአዳም ልብስ የት ነው ያለ የሚል ከዚህ በፊት የሰራሁት ቪዲዮ አለ፣ እሱን ተመልከቱ። ለዛሬው ግን የሥላሴ 7 ቀን የሰናዖር ግንብ የፈራረሰበት ቀን ነው። ፈጣሪ አምላክ ከሁላችን ጋር ይሁን። አምላካችን ይለመነን፣ በምህረቱ ይጎብኘን። ሥላሴ አብ ወልድ መንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ ድረስ የተመሰገኑ የሆኑ አገር ውስጥም ውጭ አገርም ያላችሁ እግዚአብሔር አምላክ ከእናንተ ጋር ይሁን። አሜን። ሀገራችን ሰላም ያደርግልን። ይህ ኢትዮ አፍሪካ ነው።